ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። በዛሬው ቪዲዮ የምናወራው ስለ ወባ ወይም ደግሞ ማሌሪያ ስለምንለው ነው። በዚህ ቪዲዮ የወባ ምክንያቶች ምን እንደሆኑ፣ ምልክቶቹ፣ እንዲሁም ደግሞ በጣም ከበድ ያለ ደረጃ ላይ ሲደርስ እንዴት እንደሚሆን፣ ስለ ሕክምናዎቹ እንዴት እንከላከለው የሚሉትን የመሳሰሉትን ነገሮች እናወራለን። ምክንያቱም ወባ እስከዛሬ ድረስ በተለይ ደግሞ በሀገራችን ላይ በጣም በከፍተኛ ደረጃ ያለ ህመምና እስካሁን ድረስ ማህበረሰባችን እያጠቃ ያለ ህመም ስለሆነ ነው። ስለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ ኦልሬዲ ሰብስክራይብ ካደረጋችሁ ደግሞ እንደዚህ ያሉ መልክቶች ፖስት ሳደርግ መልክት እንዲደርሳችሁ የደወል ምልክቷን ተጭናችሁ ይህን ቪዲዮ ተከታተሉ። ስለዚህ በመጀመሪያ ማሌሪያ ወይም ደግሞ ወባ ምንድነው የሚለውን ነገር እናወራ። ወባ ማለት ፕላዝሞዲየም በተባለ ፓራሳይት የሚፈጠር የህመም አይነት ነው። ታዲያ የዚህ ፓራሳይት ሆስቶች የሰው ልጆችና እንዲሁም ደግሞ ሞስኪቶ የምንላቸው የወባ ትንኞች ናቸው። ከነዚህም የወባ ትንኞች ውስጥ ደግሞ አኖፊለስ ሞስኪቶ የምንላት የወባ አይነት ናት። ይህንን ፕላዝሞዲየም የምታስተላልፈው ማለት ነው። መተላለፊያውም እንዴት ነው? ያው ከሰው ወደ ሰው እያለ ነው የሚተላለፈው ወባ። ያም ማለት ግን በቀጥታ ግንኙነት ይተላለፋል ማለት ሳይሆን ወባዋ የተነደፈውን ሰው ደም ልትመገብ በምትሄድበት ጊዜ ከሱ ላይ ወስዳ እንደገና ደግሞ ከአንዱ ላይ እያደረገች ነው እያስተላለፈች የምትሄደው ማለት ነው። የሚያዙት ሰዎች እነማን ናቸው ካላችሁ ይህን ደግሞ ለምሳሌ ኢትዮጵያ ውስጥ ሞቃታማና እንዲሁም ደግሞ እርጥበታማ የሆኑ አካባቢዎች ላይ በብዛት ይኖራሉ። እዚህ አካባቢ ላይ የሚኖሩ ሰዎች በተደጋጋሚ በወባ ህመም እየተጠቁ ይገኛሉ። ሌላ ደግሞ ከ5 ዓመት በታች የሆኑ ህፃናት እንዲሁም ደግሞ እርጉዝ እናቶችንም ያጠቃል። ስለ ምልክቶቹ ስናወራ ደግሞ በብዛት ምልክቶቹ የሚመስሉት በጣም አንስፔሲፊክ ናቸው። ማለትም የዚህ ህመም ምልክቶች ናቸው ተብለው የሚነገሩ አይደሉም። ወይም ደግሞ አሁን ለምሳሌ በብዛት ጉንፋን ሲይዘን የሚኖሩት አይነት ምልክቶች የመድከም አይነት ምልክቶች ምናምን ያሉት ናቸው። እናም ለዛ ነው ሐኪሞች ብዙ ጊዜ አታስተውሉትም እንጂ እንደዚህ አይነት ምልክት ተይዞ ሲመጣ የሚደረጉ ምርመራዎች ውስጥ የወባ ምርመራ ነው የሚደረገው። ታዲያ እነዚህ ምልክቶች ምንድን ናቸው? ትኩሳት፣ ራስ ምታት፣ ብርድ ማለት፣ ማንቀጥቀጥ፣ ድካም፣ የሰውነት ህመም፣ ይሄ መቆረጣጠም፣ ሰውነት ማመም የመሳሰሉት፣ እንደገና ደግሞ ማስታወክ፣ ማቅለሽለሽ እንዲሁም ደግሞ ማስቀመጥ የመሳሰሉት ሊኖሩበት ይችላሉ። ስለዚህ እንደነገርኳችሁ እነዚህ ምልክቶች በብዛት ኦልሞስት ሁሉም አይነት ህመም ላይ የሚገኙ ስለሆኑ የግዴታ ብለድ ፊልም ብለን የምንጠራው የምርመራ አይነት መደረግ አለበት። ይህም የሚያደርገው ምንድነው? ደማችንን ስንሰጥ ይወሰድና በማይክሮስኮፕ ይለያል። ከዛ በኋላ ምን አይነት ፓራሳይት እንዳለ፣ የትኛው የወባ አይነት እንደሆነ፣ ምን አይነት ስቴጅ ላይ እንዳለ የመሳሰሉትን ማየት ይቻላል ማለት ነው። አንዳንዴም ደግሞ RDT የምንለው ራፒድ ቴስት የሚባለው ማለት ነው። በሱ አማካኝነት ቶሎ ወደ ላቦራቶሪ ወደ ማይክሮስኮፕም ሳይሄድ ደግሞ የሚታወቅበት መንገድ አለ። እሱም ደግሞ RDT ይባላል። እና ቅድም ከምልክቶቹ ጋር ደግሞ ሳልነግራችሁ የረሳሁት ነገር ቅድም የነገርኳችሁ ጀነራሊ ማሌሪያ ወይም ደግሞ ወባ ፕሬዘንት የሚያደርግበት መንገድ ነው፣ ሁሉም ሰው ላይ የምናየው ማለት ነው። አንዳንድ ጊዜ ግን ሲቪር ይሆንና ኮምፕሊኬት ያደርጋል ወይም ደግሞ ባልጠበቅነው መልኩ ከፍተኛ ደረጃ ላይ ደርሶ እናገኘዋለን። ይህም የሚሆንበት ምክንያት ደግሞ ፓራሳይቱ በደማችን ውስጥ በጣም በፍጥነት እየተባዛ ይሄድና በደማችን አማካኝነት ወደ ተለያየ የሰውነታችን ክፍል ወደ ብሬናችን፣ ወደ ሳምባችን፣ ወደ ጉበት የተለያዩ የሰውነት ክፍሎቻችን ውስጥ ገብቶ ማጥቃት ይጀምራል ማለት ነው። በዚህ ምክንያት የምናያቸው ምልክቶች አሉ። ከነዚህም ውስጥ በጣም ከፍተኛ የሆነ ሊረጋጋ የማይችል መድኃኒት ቢሰጠን ራሱ የማይቆይ ትኩሳት፣ መወዛገብ፣ ለምሳሌ የምናውቃቸውን ሰዎች መርሳት ወይም ደግሞ እንግዳ በሆነ መልኩ አክት ማድረግ ሰዎች ፊት ምናምን የመሳሰሉት፣ ይህም ደግሞ ብሬናችንን ሲያጠቃ የምናየው ማለት ነው። ድራውዚነስ የምንለው ይሄ ፍዝዝ ማለት ወይም ደግሞ ለመንቃት ተቀስቅሶ ለመንቃት በጣም መቸገር፣ ሲዥር ወይም ደግሞ የመንቀጥቀጥ ይሄ ድርቅ ብሎ የመንቀጥቀጥ ህመም የምናውቀው ሲዥር የምንለው ነገር ሊፈጠር ይችላል። ለመተንፈስ መቸገር ሳምባን ሲያጠቃ ማለት ነው። እንዲሁም ደግሞ ወደ ሊቨራችን ወይም ደግሞ ወደ ጉበታችን ሲሄድ ደግሞ የአይን የሰውነት ቢጫ መሆን፣ ወደ ኩላሊታችን ሲሄድ ደግሞ በጣም የጠቆረ ሽንት እንዲሁም ደግሞ የሽንት መጠናችን በጣም ማነስ። ሌላው ደግሞ የበዛ መድከም ወይም ደግሞ ለመቀመጥ ለመቆም ራስን ችሎ ቀጥ ብሎ መቆምና የሆነ ፖስቸር ለመያዝ መቸገር ማለት። መድኃኒታችንን ለማዋጥ እስከሚከብድ ድረስ በጣም የበዛ ቮሚቲንግ ማለትም ኮንስታንት የሆነ የማያቋርጥ ቮሚቲንግ ወይም ደግሞ ማስታወክ አለ። ህፃናቶች ላይ ደግሞ ጡት መጥባት እምቢ ካሉን እንዲሁም ደግሞ በጣም በተደጋጋሚ እንቅልፋም የሚሆኑ ከሆነ ድክምክም የሚሉ ከሆነ እነዚህ ሲቪር ማሌሪያ ብለን የምንጠራው የወባ ህመሙ በጣም የባሰ ደረጃ ላይ ሲደርስ የምናያቸው ምልክቶች ናቸው። እናም ይህን ካየን ህክምናው እንዴት ነው ካላችሁኝ ደግሞ ህክምናው እንደየመጠኑ ይለያያል። ቅድም መጀመሪያ ላይ የነገርኳችሁ ምልክት እንደ ራስ ምታት፣ ትኩሳት፣ ብርድ ማለት የመሳሰሉት የምናውቃቸው ምልክቶች እነሱ ቤታችን መድኃኒቶች ተሰጥቶ ትኩሳት ካለ ትኩሳቱን የሚያበርድ፣ መቆረጣጠሙ ካለ እንደ ፓራስታሞል፣ አይቡፕሮፌን ያሉ የህመም መከላከያዎች ይሰጡናል። እንዲሁም ደግሞ በአፍ የሚወሰዱ የወባ መከላከያ መድኃኒቶች፣ የወባ መከላከያ ሳይሆን ወባውን ፋይት የሚያደርጉ መድኃኒቶች ይሰጡናል። እሱም ደግሞ ወደ ቤታችን ይዘን ሄደን መታከም እንችላለን ማለት ነው። ነገር ግን አሁን ላይ የነገርኳችሁ ሲቪር ማሌሪያ ብለን የምንለው በጣም ከፍተኛ ደረጃ ላይ የሚደርስ
ሰው ላይ ሲሆን ግን የሆስፒታል አድሚሽን ያስፈልጋል። ግዴታ አልጋ ይዘው በአይቪ ሜዲኬሽን እየተሰጣቸው ወይም ደግሞ በደም ስር የሚሰጡ መድኃኒቶች እየተሰጣቸው ነው ህክምናውን የሚከታተሉ። እና ደግሞ ህክምናው እንደ ወባው አይነትም ይለያያል። አሁን በጣም ብዙ ጊዜ የምንቸገራቸው ነገሮች ምንድነው? በየጤና ጣቢያው በየሆስፒታሉ የምናያቸው ወባን ከመያዝ ብዛት የለመዱት ሰዎች ከፋርማሲ ገዝተው በቃ ወባ ናት ብለው ገዝተው መድኃኒቱን ወስደው የሚመጡ ሰዎች አሉ፣ በየህክምና ቦታው ማለት ነው። ያም ግን መሆን የለበትም። አንደኛ ስፔሲፊክሊ ለዛ የወባ አይነት ተብሎ የተሰሩ መድኃኒቶች አሉ። ለምሳሌ አሁን እኛ ሀገር ላይ በብዛት የምናገኛቸው ወባ ሰምታችሁም ታውቁም ይሆናል፣ ቫይቫክስ እና ፋልሲፓረም ተብለው የሚጠሩት ናቸው። ፕላዝሞዲየም ቫይቫክስ እና ፕላዝሞዲየም ፋልሲፓረም ተብለው የሚጠሩት የወባ አይነቶች በጣም ኮመንሊ የምናገኛቸው የወባ አይነቶች ናቸው እና እነዚህ የተለያየ አይነት ቢቻል ቢገኝ የተለያየ አይነት ህክምና አላቸው እና ይሄኛውን መደረግ ስላለበት የግዴታ ህክምና የሚገኝበት ቦታ ላይ ተሄዶ የወባ አይነት ተለይቶ ነው ህክምና መደረግ ያለበት እና በተቻላችሁ አቅም ወደ ሐኪም ብትቀርቡ የተመረጠ ይሆናል። ሌላ ደግሞ ከህክምናዎች ውስጥ በጣም ዋነኛ የሚባለው መጨረሻ ላይ የምንወስደው ፕሪማኪን ተብሎ የሚጠራው የመድኃኒት አይነት ወባው ከሰውነታችን ውስጥ ጨርሶ እንዲጠፋና ድጋሚ ሪላፕስ እንዳያደርግ ወይም ደግሞ እንዳይፈጠር ከሚያደርጉ የህክምና አይነቶች ውስጥ ነው። እሱን ብዙ ሰዎች የወባው አይነት ብዙ ጊዜ አሁን ለምሳሌ ፕላዝሞዲየም ቫይቫክስ ከሆነ የታመምነው ለ14 ቀን ያክል እንደየእድሜ ክልላችን አይነት እንድንወስደው ይደረጋል። ይህም በጉበት ውስጥ ይቀመጣል። ይሄኛው ፓራሳይት ስፔሲፊክሊ ተቀምጦ ከሆነ ጊዜ በኋላ ደግሞ ሪላፕስ ሊያደርግ ወይም ደግሞ ድጋሚ ሊመጣ ይችላል። ይህንን ስቴጅ ነው ገብቶ የሚያጠፋው ሰውነታችን ማለት ነው። ስለዚህ ይህ የመድኃኒት አይነት በጣም ኢምፖርታንት ነው፣ ሰዓት መደረግ የለበትም። ለዚህ ነው ህክምና ቦታ ላይ መሄድ የሚኖርብን ማለት እና እነዚህ መድኃኒቶች ደግሞ በየጤና ጣቢያው በመሳሰሉት ቦታዎች ላይ የግል ሳይሆን የመንግስት ቦታዎች ላይ ጤና ጣቢያዎች ላይ በነፃ ነው የሚሰጠው የወባ ህክምና ማለት ነው። ስለዚህ ምንም ወጪ የለባችሁ። ምልክቶቹን ስታዩ ብቻ በተለይ ደግሞ ከወባ ካላችሁ አካባቢ የምትመጡ ከሆነ ቀጥታ ሐኪም ቤት ሄዳችሁ ተመርምራችሁ ህክምናችሁ ማግኘት ነው የሚጠበቅባችሁ። ሌላኛው ደግሞ ከሁሉም በፊት የሚቀድመው መከላከያው ነው። እንዴት እንከላከል ከተባለ በጣም በብዙ አጋጣሚ ሰምተነዋል ሁላችንም። አንደኛ የምንኖርበት አካባቢ ላይ ስታግናንት ዋተር የምንለው ወይም ደግሞ እንደዚህ ተረጋግቶ ቁጭ ያለ የውሃ አይነቶች ካሉ እነሱን ማጥፋት ይኖርብናል በተቻለ መጠን። ሁለተኛ ደግሞ እዛው ነዋሪ ከሆንን ኦብቪየስሊ የምንኖርበት አካባቢ ላይ ያለ መሰልቸት በኬሚካል የተነከሩ አጎበሮችን መጠቀም ይኖርብናል። እንዲሁም ደግሞ ኢንሴክቲሳይድስ የምንላቸው አሉ የሚረጩ መድኃኒቶች፣ እነሱን መጠቀም ይቻላል። እንዲሁም ደግሞ በጣም ከመባሱ በፊት በተለይም ደግሞ እናቶችና ማለትም እርጉዞች እናቶችና ህፃናት ከመባሱ በፊት እንደዚህ አይነት ምልክቶች ካዩ በጣም በጊዜ ወዲያው ወደ ህክምና መሄድ በጣም ዋነኛው መከላከያ ነው። በተለይ ደግሞ ቅድም ያልኳችሁን በጣም ከፍተኛ ምልክት ከማየታችን በፊት ማለት ነው። እንዲሁም ደግሞ የወባ ከሌለባቸው ቦታዎች ወዳለባቸው ቦታዎች በስራም ሊሆን ይችላል በተለያየ አጋጣሚ የምትንቀሳቀሱ ሰዎች መከላከያው አለ። ማለትም ወደዛ አካባቢ ከመሄዳችሁ በፊት የምትወስዷቸው መድኃኒቶች አሉ። ሐኪም በማማከር እነሱን ወስዳችሁ ጉዟችሁ መጀመር ትችላላችሁ ማለት ነው እና እንደምትሄዱ ስታውቁ ቀደም ብላችሁ መውሰድ ይኖርባችኋል ማለት ነው ህክምና። ይህ መልእክት ጠቅሟችኋል ብዬ አስባለሁኝ። ከጠቀማችሁ ለምታውቋቸው ለዘመድ ጓደኞቻችሁ፣ ለወዳጆቻችሁ በሙሉ እንዲደርስ አድርጉ፣ ላይክ አድርጉ። እንዲሁም ደግሞ ቻናሌን ሰብስክራይብ አድርጉ፣ የደውሏን ምልክት ተጫኑ። ምክንያቱም ከጤና ጋር የሚገናኙ ጠቃሚ ነገሮችን ስለቅ ታገኛላችሁ፣ ቶሎ ይደርሳችኋል ማለት ነው። አመሰግናለሁ።